አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አለሁ አልሐምዱሊላህ። እናንተ እንዴት ናችሁ? ስራ፣ ጤና፣ አፍያ እንዴት ነው? ተኔ ጋር ሁሉ ሰላም አልሐምዱሊላህ። አገራችንን ሰላም አላህ ያድርግልን። እናንተንም በያላችሁበት አላህ ይጠብቃችሁ። የለፋችሁበትንም ቤት አላህ ይጠብቅላችሁ ማለት ነው። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አዳምጡኝ። እንግዲህ በአሁኑ ሰዓት ሀገራችን ላይ ቤት እየፈረሰ ነው ያለው። ህገ ወጥ ቦታ ይባላል። እኛ የት ቦታ ላይ እንስራ? ህገ ወጥ ቦታ አሉ። ካርታና ቢላል ስጡን አንሰጥም አሉ። እና እነሱ ካርታና ቢላን እስከሚያወጡበት ድረስ እኛ እንዴት እንሁን? ብር ብናስቀምጥ ብሩም እየጠፋ ነው ያለው። እዚህ እዚህም ይጠፋል። ስለዚህ ቦታ እየገዛን ቤት እየሰራን ለነገ መግቢያችን ብለን ያልነ ሰዎች ቤታችን እየፈረሰ ነው ማለት ነው። አዎ አልሰማሁም አላየሁም ብያለሁ። እኔ መቼም አልጌታ ያደራውን። ለማንኛውም ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑላለሁ። እንግዲህ የብዙ እህቶቻችን ቤት እየፈረሰ ነው ያለው። ስንት አመት የተቃጠሉበት፣ ስንት አመት የለፉበት፣ ስንት አመት ዋጋ የከፈሉበትን ቤት እየፈረሰ ነው። የሚያሳዝን ቤት፣ የሚገርም ቤት። እኔ ምንድን ልበላችሁ፣ ሁሉም ነገር ያለቀለት አጥሩ በቆርቆሮ በግንብ የተገነባ ቤቱ ሁሉ ነገሩ ያለቀ ቤት እንዴት እንደሚያፈርሱ ምን ልበላችሁ። በእኛ ሀገር ወይ 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 ጌታ ያደራህን። አስባችሁታል እህቶቼ? ይህን ያህል አመት በመዲያም ፊት ስትገረፉ ኑራችሁ፣ በመዲያም ቤት ስትቃጠሉ ስትለፉ ኑራችሁ፣ በሰው ሀገር መከራችሁን ስታው ኑራችሁ፣ ዛሬ ቤታችሁ ፈረሰ ብትባሉ ምን ትላላችሁ? ለማንኛውም ሶብሩን እሱ ይስጣችሁ። ትግስቱን አላህ ይስጣችሁ። አላህ ኸይሩን ነገር ይሻልን። እኛ የሚያኖር አይደለም ዘንድሮ የያዘን። ምን ዘንድሮ 4 አመት ዲፈን 4 አመት ሊሆነው ነው ማለት ነው። አማራ እየተባረተ አለ ዲፈን 4 አመት ሆነን እንግዲህ። ስለዚህ አላህ ኸይሩን ነገር ይዘንልን። አላህ ኸይሩን ነገር ይሻልን። በያለንበት ዱአ አድርጉ፣ ዱአ አድርጉ፣ ዱአ አድርጉ። አዎ ዱአ አድርጉ። ስትነሱም አመናውለኝ ጌታ አመናውለኝ፣ አመናውለኝ፣ አመናውለኝ በአማን ያልከኝ ጌታ መልስ በአማን አሳድረኝ። አፈሙጣ ነገረኛን ጌታ አንተ ያዝልኝ፣ ሰላቢን አንተ ያዝልኝ ብላችሁ ቢስሚላ ብላችሁ ተነሱ ማለት ነው። አዎ ሳቆ ይቀርና ሀቂቀትን ማለት ነው። ወላሂ ቤት እየፈረሰ ነው ያለው። ቤት እየፈረሰ ነው ያለው። ቤት እየፈረሰ ነው። ቤት እኮ ማለት ብዙ ዋጋ የከፈልንበት፣ ብዙ የተሰቃየንበት፣ ብዙ ሁለት መልክ ያወጣንበት፣ ብዙ ነገር የተሰቃየንበት ነው። ብዙ ዋጋ የከፈልንበት ነው። እድሜያችን የልጅነት እድሜያችንን፣ የልጅነት መልካችን፣ የልጅነት ወዛችን እያንዳንዷ ነገር የተራመርንባት፣ እያንዳንዱ ነገር ያጣንበት ቤት ነው። ግን እሳ የእህቶቻችን ቤት ፈረሰ። ብዙ የሚያሳዝን ቤት ፈረሰ። የሚያሳዝን አጥር እንኳ በቆርቆሮ እንትን ሲባል ግንብታታ ተገንብቶ ውሃ ልክ ታስሮ ነው ቆርቆሮ የሚታጠረው። ያ ሁላ እየፈረሰ ነው ያለው። አንዲት እህታችን የገዛች ቦታ የገዛች ታለች። ያቺ መስራት አልቻለችም። በምን እንትን አይደለም። እዛ ሂጂ ዝክጂ ዘክጂ ዝክጂ ይባላል። ለነሱ ለአንድኛው ጉቦ ሰጠቱ በጉቦ ሆነ ሁሉ ነገር። ለአንድኛው ስትሰጡ አንድኛው 10 ተሆኑ ለ10 መስጠት አለባችሁ። ለ10ም የምትሰጡት ደግሞ ቀላል ብር አይደለም የሚሰጠው ማለት ነው። ቀላል ብር አይደለም። እዚህ አመት 3 አመት ተቀመጠህ ብትሰሪው አከፍሉም ያን ለ10 ሰው የምትሰጪው እንዲያ ማለት ነው። የባለዙኛ እንዴት እንሆን እንዴ? ቤታቸው እኮ ፈረሰቶቻችን። አራብ የራሳልጠን እንትን ባያቸው ጉቦ እንትን እያሉ ጉቦ ለሁሉም የሰጠ ብር ያለው ሰው እጁ ረጅም የሆነ ሰው ይሰራል የፈለገውን ነገር። እጅ አጠር ደግሞ እንደኛ ያለው ምስኪኖች አገር ለቀው ጋራ ዙረው ወንዝ ተሻግረው ተራራ ዙረው መኪና የማይገባበት አየር ራሱ ምን ልበላችሁ ሰማይ ላይ ሰማይ ተሳንፎ የሚመጣበት ሀገር እየመጣን እያንዳንዳችን እዚህ ህይወታችንን፣ መልካችንን፣ ንፍቆታችን እያንዳንዱ ነገር እዚህ እሪያችንን አይተን ተንገብግበን እናት ናፍቃን፣ አባት ናፍቆን፣ እህት ናፍቃን፣ ወንድም ናፍቆን፣ ልጅ ናፍቆን፣ ባሎቻችን ናፍቀውን፣ አገሩ ናፍቆን፣ አፈሩ ቅጠሉ ዘመዶቻችን ናፍቀውን፣ የሞታ እንቀብር የታመመ አናይ። ለስንት አመት እዚህ መከራችን አይተን አንዲት ልጅ ቤትሽ ፈረሰ ብትባል ምን አይነት ውሳኔ እንደምትወስን አውቁት። እንግዲህ እስቲ ታስቡታላችሁ። ይሄን
መገመት አይጠፋም። ቤትሽ ፈርሷል ተብላ ስትባል ያቺ እህቴ ምን አይነት ውሳኔ አለመወሰኗን ማለት ነው። ብዙ ነገር የሆነችበትን ነው። ቢያንስ በትንሹ ያንን ቦታ ገዝታ ያንን ቤት ለመስራት በትንሹ 10 አመት ይሆናታል ማለት ነው። 10 አመት አረብ ሀገር ተቀምጣ ያንን ቤት ልትሰራ ትችላለች። ከዛም በታች የተቀመጠ ከሆነ መስራት አትችልም። ከዛም በታች ከሆነ መስራት አትችልም ማለት ምክንያቱም አሁን አንድ ቦታ ስንት ነው? 700-800 ሺህ ብር ነው። 700-800 ሺህ በሁለት አመትም ተሰርቶ የማይገኝ ነው። እንግዲህ እዚህ ላይ ቆም በሉና አስቡት ማለት ነው። በዛ ላይ ደግሞ ቢስማር፣ እንጨት፣ ብዙ ነገሮች አሉ። የወዛደር አለ፣ መጫኛ አለ፣ ድንጋይ አለ፣ ብዙ ነገር ይፈሳል። ያ ሁላ ሲባል የትና የት ነው አገሩ የሚወስደው? እናንተ እስቲ ፈረዱት። የባለዙ ቤት የፈረሰ ስትባል በየቦታው እህቶቻችን እየወደቁ ራሳቸውን እያጠፉ ነው ያሉት። አንዳንዶቹ ደግሞ ጀግና የሆኑ ሴቶች ደግሞ መልሰው ተሰደው ደግሞ መልሰው ቦታ ገዝተው መልሰው የሚሰሩ አሉ። መልሰው ደግሞ ሊያፈርሱባቸው ይችላሉ። ለምንድነው ካርታና ቢላል የማይሰጥበት በሰዓቱ እንዴ? ስንት አመቱን አሁን እንግዲህ ያ ቦታ ዘበን የለውም። እዛ ቦታ ላይ ለምንድነው ካርታና ቢላል የማይሰጥበት? ተዝመ እንትን መንገድ እዚህ ውጣ መንገድ እዛ ይውጣ መንገድ ይውጣ የሚባለው እኮ የገበሬው መሬት እኮ ነው እየጎመዱ መንገድ ይውጣበት እያሉ የሚሉት እንዴ። ተገበሬ ላይ ነው እንግዲህ የገዛችሁ እንግዲህ ተገበሬ ላይ ነው የሚገዙት እንዴ። ተገበሬ ላይ ታልገዛንና እኛ ዝም ብለን እንትን እንላለን እንዴ? የባለዙ እንግዲህ አስቡት ማለት ነው እህቶቻችን። እንዲያው እስኪ እስካሁን እንትን ያላላችሁ ያልገዛችሁ ቦታ ታላችሁ ካርታና ቢላል ይውጣ። ከዛም በኋላ ያለውን ነገር እንትውታላችሁ ማለት ነው። እዛ ድረስ የአንገትም ወርቅ ገዛችሁ፣ የጆሮም ገዛችሁ፣ የጣትም ገዛችሁ እየገዛችሁ አኑሩ ማለት ነው። ወርቅ ተወርቅነቱ አይዘልም ማለት ነው። አይነቅዝም፣ አይታላም፣ አይበሰብስም። ምን አስር ብትቀጥል ምን አስር ትንሽዬ ብኮን ተኪሎዋ ምንም ቅንስ የምትልበት ነገር የላትም። ተኪሎዋ ዝቅ የምትልበት ነገር የላትም። ስለዚህ እናንተ ምንድነው የምላችሁ? እኔ ወርቅ ገዝታችሁ አስቀምጡ ነው የምለው። እስከዛሬ የለፋ ነው እስኪ የኛ ደግሞ ይታይና ከዛም በኋላ ነገሩን እናየዋለን ማለት ነው። ምክንያቱም በአሁኑ ሰዓት በጣም ከባድ ጊዜ እያለፈ ነው ያለው ማለት ነው። እና ይሄን ይመስላል ያለውን አክባር ደግሞ ኢንሻአላህ ባላ ፈቃድ ያለውን ደግሞ እንሰማለን ምን እንደሚባል ማለት ነው። በጣም የሚያሳዝን ቤት ነው የፈረሰው። ስንት አመት በሰው ሀገር ሲቃጠሉ ይኖሩ ማለት ነው። ዲያስፖራ ወይም ደግሞ አሜሪካ ወይም ካናዳ ወይም ጀርመን ወይም ደግሞ እንትና ተቀምጠው አይደለም አረብ ሀገር ሳውዲ፣ ዱባይ፣ ኳታር፣ ፔሩት ስንት ሀገር እንትን የለፉ ናቸው። የአረብ ሀገርን የማንንም እንትን ሽንት ቤት የማንንም ፊገርፎን እና ይሄን ሁላ ልናፈራ ይቻል ነው እንጂ ደስተኛ ሆነን አይደለም። እሱ ግን በአንድ ጊዜ ሲያፈርስ ያንን በስንት አመት የለፋንበትን ቤት በአንድ ጊዜ ሿ ሲያደርገው ስንት አመት የተለፋበት አይመስልም። በሰከንድ ሲያጠፋው ልም ሲያደርገው ማለት ነው። እና አላህ ኸይሩን ነገር ይሻልን። የሰው ልጅ ለፍቶ ሲያልፍለት ደክሞ ሲያርፍ ያልወለደ ሲወልድ ያላገባ ሲያገባ ያገቡትም ልጅ የሌላቸው ልጅ ሲወልዱ ወልዶት ሲስሙ ድክም ብሏቸው ሀገራቸው ሲገቡ እርፍ ተንፈስ እንዲሉ ያ ረቢ ይሄንን አላህ ይወፍቀን ማለት ነው። ሀገር ሰላም ታላለ ህዝብም ሰላም የለም። አስቡት እንግዲህ አሁን እስቲ እንግዲህ እስከ ዛሬ ድረስ ካርታና ቢላል ያላወጣ ሰውዬ ዛሬ ካርታና ቢላል ወጣበት እና አፍረስ ይሄ መኪና መንገድ ነው የበዛው ወጣ የመኪና መንገድ በዝ እንዴ የሰው ቤት አፍርሶ ነው እንደ መኪና መንገድ የሚያወጣው። እስከ ዛሬ ያላወጣበትን የመኪና መንገድ። ለማንኛውም አላህ ኸይሩን ነገር ይሻልን በያለንበት። አላህ ህዝነቱን ይወፍቃል። አላህ ይሸሽግልን። እንዴው ትሪትሪ ይባው እንደ ሁሉንም እንዴው ትሪትሪ የስደት እህቶችን ትሪትሪ ይበላችሁ። እንዴው ትሪትሪ አዎ ቢስሚላህ አላህ እሱ ኸይሩን ነገር ይሻልን። ወላሂ ሀቂቀተን በአሁን ሰዓት ነገረኛው መዓት ነው። ተዝች ዘች ስታውት እኮ መልካም ሰው ደህነኛ ይመስላል። በቃ ምንም ስታውት ሙሉ ሰው ጤነኛ ምንም የማያውቅ ደህነኛ ይመስላል። ይሄድና ግን የሆነ ነገር ስታረጉ በጎን እዛው አይናችሁ እንትን እያለ እዛው ጎን ለጎን ናችሁ እኮ ቴክስት የሚልክለት እዛው አብሯችሁ እናንተ ጋር እያወራ ቴክስት ይልክለታል ለመከላከያው እዛው ቆሞ ደግሞ እናንተ ላይ እያወራ ደግሞ ለኮማንደሩ ይልክለታል ማለት ቴክስት። እዚህ ቦታ ይሄን እያለ ነው ገሌ ማን ገሌ እንደዚህ እያለ ነው። እዛው አፈፍ ያደርጉታል። እሱ ያለበት እዛው ቆሞ አንድ ላይ እዛው ቆመው መቶ አፈፍ ያደርገዋል። ምክንያቱም እሱ ላከብኝ እንደ ለሱ የለም አብሮት ነው ያለው አብሮ የሱ ጋር እያወራ ነው ያለው። እንደዚህ ያለ ጊዜ ላይ ነው የደረስነው ማለት በአሁን ሰዓት
ማጣት በጣም ከባድ ነው። እንደ ማጣት በጣም ከባድ የለም። ድሮ ብናጣም ምንም ብንልም ያገኘነውን አብረን ነበር የምንቀምሰው። አሁን ግን አንዱ አግኝቶ አንዱ ያጣ ተሆነ በጣም ከባድ ነው። በጣም ከባድ ጊዜ ላይ ነው ያለነው። በተለይ ኢማራት ውስጥ አሁን ያለ ኢትዮጵያ ትውልድ ምን ልበላችሁ፣ ኢትዮጵያ ውስጥ ያለችው ምን ብዬ እንደምነግራችሁ አላውቅም። በቃ ሁሉም ትንሹም ትልቁም ኢማራት ውስጥ ያለ ሰው ምንም እህል መቁረሻ ነው ያጣው ማለት 24 ሰዓት ስልካችን ማባሪያ የለውም። ያ ይሄን ያላውጣ ይሄን በቃ እዚህ ያለው እንዲያፈር ነው የሚታፈሰው። ከዛ ተመጡ በኋላ ደግሞ ይሄ የተረገመ ሀገር ዝም መተን ሰው የሚመጣበት ሀገር ነው እንዴ ይላሉ። በቃ ከዛ ይመጣሉ ሴቶቹም ይሆንላታል፣ ቦታ ትገዛለች፣ ትሰራለች፣ ቤቱም ይፈርሳል። እንደዛ ያለ ጊዜ ነው ያለንበት ማለት ነው። ካልሰጣችሁ የሚጠሉበት ጊዜ፣ የለኝም ስትሉ የላትም ሳይሆን የሚሉት ከልክላን ሸሽጋን እኛን እንዲዝኩና እሷ አልፎላት እንዲዝኩና እንዲዝህ እሷ ትናንት እንዲዝ ይሄ ነው የሚባለው ማለት ነው። የገርዬ ልጅ ደርሳለታል ልጅም ተተወለደ ሴት ልጅ ተተወለደች እና በአሁን ሰዓት ያለንበት ከባድ ነው። እዚህ ለፍተን እዛ ብንልክ ቦታ ብንል ቤቱን መፍረስ፣ ብራችንን እንይዛለን ብንል ከሰው ጋር መጋጨት፣ ያችም ልጅን ውሰጂ፣ ያም ልጅን፣ ያችም ባሌን፣ ያችም እንደዚህ እንዴ አስባችሁታል ይሄንን ነገር? ያም ሚስቱን አፉ እያደረ ነው ሚስቴን ውሰጂልኝ ቢል እሱም ለመስቴር ነው። ያችም ደግሞ ባሌን ውሰጂ የምትል ባለ አፋ ልጆቿን 3 4 አድርጋ የፈለገችውን አላማዋን አሳክታ ነው ባሏ ይሄድ ብትል እሱም ደግሞ ይሄድ ሚስቱን ደግሞ ልላክ ቢል እሱም ደግሞ የፈለገውን አላማ አሳክቶ ነው። እኛ ስለዚህ ቤታችንን ፈርሶ ገንዘብ ወይ ተገንዘባችን አልሆን ወይ ተቤታችን አልሆን ወይ ደግሞ ተዘመድ ያልሆን ዘመዴም ጋር መጋጨት ሆነ ቤታችንን መፍረስ ሆነ። እስቲ ቆም ብላችሁ ሰው እስቲ የስደት እህቶቼ እኛ እኮ ቀን እኮ አልወጣልን አልሀቂቀትም። መቼ ነው ለስደተኛ ቀን የሚወጣለት? መቼ ነው ስደተኛ ፎይ ብሎ የሚያርፈው? መቼ ነው የሚገለገለው? እንዴ ሁልጊዜ እኮ ማልቀስ ሆነ። ሁልጊዜ እኮ ጩኸት ተዝ ስንሄድ ሌላ ነው ስማችን። እነዚህ ንቁሎች፣ እነዚህ እንዲሮች፣ እንደዚህ በጎች በቃ ጠርዞች እንደዚህ እኮ ነው። ለአንድ ለ3 ቀን ሆይ ሆይ ይላሉ። እጅሽ ላይ ብር አለመኖሩን ሲያውቁ ቢስሚላ ሁሉም እንደ እንትን ያደርግሻል ማለት ነው። እና እህቶቼ ነቃ በሉ። በጣም የከፋ ጊዜ ላይ ነው ያለነው። በጣም የከፋ ጊዜ ሆኗል በአሁኑ ሰዓት። ብቻ ከባድ ነው። አላህ ይዘንልን በያለንበት፣ አላህ ይገድበን ሁላችንንም። አላህ የልባችን የሙራዲያችንን አሳክቶልን እንደው በሀገራችን ላይ የርፋት እንጀራ አላህ ይስጠን። ወላሂ እንዲህ የርፋት እንጀራ እንክርታቴ የሌለበት ልፋት የሌለበት እንጀራ አላህ ይስጠን ማለት ነው። ልክ እንደዚህ እንደ አበባ ያመረ ትዳር፣ ያመረ ህይወት፣ ያመረ እርፋት፣ ያመረ ልጅ ያ ረብል ዓለሚን አላህ ይወፍቀን ማለት ነው። እንደተሰደርን እንደደከምን እንዲያለቀስን በሰው ፊት እንደተገረፍ በሰው ቤት እንደለፋን ሳይሆን የራሳችን ይሄን እናንተ ብሎ አላህ ሱብሃነሁ ወተዓላ እሱ አሟልቶ አላህ ይወፍቀን እህቶቼ።